ሰላም ጤና ይስጥልኝ። እንግዲህ በዚህ ሰዓት እንግዲህ በሶሻል ሚዲያውና በተለያዩ አይነት ሚዲያዎች ላይ እንግዲህ እየተዘዋወሩ ያሉ በጣም ታላላቅ የሆኑ ዜናዎች አሉ። እሱን ይዤላችሁ ቀርብ ያለው ቲክቶከሩ ጆሲ እንግዲህ በቲክቶክ አዋርድ ወይም በጂ ፓወር ቲክቶክ አዋርድ ላይ ለብሶ በመጣው ልብስ አማካይነት በጣም ብዙ የሆኑ ትችቶች ደርሰውበታል። እሱም ደግሞ ጉዳዩን ወደ ፍርድ ቤት ይዤው ቀርባለሁ ወይም ለህግ አቀርባለሁ ብሏል። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ይሄ ጉዳይ ምንድነው በምን ምክንያት ነው የሚለውን አብረን የምንመለከት ይሆናል። እንግዲህ በዋነኛነት ደግሞ በፌደራል ፖሊስ ቁጥጥር ስር ዛሬ ውለዋል የተባሉት የነ ዮሐንስ መኮንንን ወይም ደግሞ የጃኒን እና የኢቫን ድሪስን ጨምሮ ሌሎችም ተጠርጣሪዎች በፌደራል ፖሊስ ቁጥጥር ስር ውለዋል። በምን ምክንያት ነው እሱን አብረን የምንመለከት ይሆናል። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። ከዚህ በተጨማሪ እንግዲህ የአርቲስት ሰለሞን ተካ የመኪና ሁኔታ ወይም ደግሞ ብሩክ ሪል ስቴት ቃል የገባው መኪና ሁኔታ ከምን ደረሰ አብረን የምንመለከት ይሆናል። ሌሎችም እናንተን በጣም ዘና የሚያደርጉ ደግሞ ቪዲዮዎችን አዘጋጅቼላችኋለሁ። አብራችሁን ከቆያችሁ እነዚህን ሁሉ ነገሮች አብረን እንመለከት ይሆናል። ሰላም፣ አብራችሁን እንድትቆዩ በድጋሚ ግብዣን አቀርባለሁ። መልካም ጊዜ። እሺ፣ ወደ መጀመሪያው ዜና እናልፋለን። እንግዲህ በጣም በብዙዎች ዘንድ መነጋገሪያ የሆነውን እና ዛሬ በፌደራል ፖሊስ ቁጥጥር ስር ውለዋል የተባሉ የቲክቶከሮችን ወይም ደግሞ ምርመራ እየተደረገባቸው ያሉ የቲክቶከሮችን ጉዳይ ነው የምንመለከተው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። እንግዲህ የኢትዮጵያ ፌዴራል ፖሊስ ከህብረተሰብ ባህልና እሴት ያፈነገጡ አለባበስና መጤ የሆኑ ባህሎችን ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመርነውን ምርመራ አጠናክረን እንቀጥላለን ብለዋል። እንግዲህ ይህን በተመለከተ በጣም በርካታ አይነት አስተያየቶች እየተሰነዘሩ ነው ያሉት። በጣም ብዙ አይነት ትችቶችም ብዙ አይነት ምስጋናዎችም እየቀረቡ ያሉበት ሁኔታ ነው ያለው። እንግዲህ እናንተ በዚህ ላይ ያላችሁ አስተያየት ደግሞ ምንድነው? በኮሜንት ሴክሽን ላይ ልታሳውቁኝ ትችላላችሁ። እንግዲህ ይሄ አንደኛው ዜና ነው ማለት ነው። ወደ ሁለተኛው ዜና እንተላለፋለን። ሁለተኛው ዜና ላይ ስንተላለፍ እንግዲህ ቲክቶከሩ ጆሲ በጂ ፓወር ወይም በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ለብሶ በመጣው ልብስ አማካይነት ብዙ ትችቶች እንደዚሁም ብዙ የሆኑ ነገሮች እንግዲህ እየተነገሩበት እየተተቸ ይገኛል። እንደውም የተለያዩ አይነት ሜምም ተሰርቶበታል። እንግዲህ ይህን ቪዲዮ ልጋብዛችሁና ከዛ በኋላ ራሱ ቲክቶከሩ ጆሲ በዚህ ጉዳይ ላይ የተናገረው ነገር ምንድን ነው የሚለውን አብረን የምንመለከት ይሆናል። እስቲ ቀጥታ ወደ ቪዲዮ እንሄዳለን። አብዛኛው ያውቃል፣ ግን ማለበልስ ምን ጆሲ ልብስ በጣም ነው የሚያምረው። ትንሽ ሞልድ ሆኗል። ቆንጆ ነው። በጣም ደምቀት ትታያለ። ዲዛይን ያደረገልህ ማን ነው? ምን ያክል አወጣ? እና ደግሞ ኢንስፓይሬሽንም ካለው አንድ ላይ ኢንስፓይሬሽን ያው ሴቶች ነው። ከሴቶች ቦርቦር የሚያዩት ነገር አለና አበባው ምናምን ቀይ ምናምን ያደረኩት ከዛ ነው። ዲዛይነሬ ኢልዳና ዲዛይን ትባላለች። ነገሩ በህግ ያስጠይቃል። ይህን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ። ከሴቶች ጆሲ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ
አንድ ደቂቃ ኢንተርቪው ልናደርግ አለባበስ ያው እንደምታውቁት ያው የሴቶችን ያው ቦርቦር የሚያዩት ነገር አለ። ሁለተኛ ደግሞ ሴት አያቴ ተባራሪ ጥዬ በልቷን የሞተችው አድዋ ድል ጊዜ እና ሶስተኛ ደግሞ ያው በ97 የተገረዱ ምንድነው የዲስትሮ እንዳልገዛ ኪማትራባ ምን አይነት ነው? በእናትህ የሮሊስ አምባሳደር ብትሆን አርጉኛ እናያታለን። እስኪ አርጉኝ እናያለን። እሺ በሶስተኛነት ደግሞ እንግዲህ የምናነሳው የጋሽ አርቲስት ሰለሞን ተካ ጉዳይ ነው። እንግዲህ እንደምታውቁት ከተወሰኑ ጊዜያት በፊት ጋሽ አርቲስት ሰለሞን ተካ እንግዲህ በህዝብ ትራንስፖርት ላይ ለመግባት ሲጋፉ የሚያሳይ አንድ ቪዲዮ በቲክቶክ እና በተለያዩ አይነት ሚዲያዎች ላይ ሲዘዋወር እንደነበርና ብዙዎችን መነጋገሪያ እንዳደረገ ይታወቃል። እንግዲህ ይሄ በበርካታ ሚዲያዎች ላይ ሲዘዋወር የቆየ ከዛ በኋላ ደግሞ ለብዙዎች መነጋገሪያና እንደዚሁም ደግሞ አዶናይ በተባለው በጣም ታዋቂ ቲክቶከር አማካኝነት ደግሞ ቻሌንጅ ተጀምሮ ከብሩክ ሪል ስቴት ጋር በመተባበር እንግዲህ የመኪና ግዢ ሊፈጸምላቸው ቃል እንደተገባላቸው ይታወቃል። እንግዲህ ብሩክ ሪል ስቴትን በቅድመ ሁኔታነት ያስቀመጠው ነገር ደግሞ የብሩክ ሪል ስቴትን የቲክቶክ እንግዲህ አካውንት 1.5 ሚሊዮን ፎሎወር ከደረሰ ወይም ካደረሳችሁልኝ ለጋሽ አርቲስት ሰለሞን ተካ መኪና እሸልማለሁ ብሎ ነበረ። እንግዲህ በዛ መሰረት እርግጥ ነው 1.5 ሚሊዮን ተከታይ ባያገኝም ከ1 ሚሊዮን በላይ የሆኑ ተከታዮችን በማግኘቱ ምስጋና አቅርቦ እንደ አዶናይ ለመሳሰሉ የተለያዩ አይነት ተነሳሽነትን በማስጀመር የተለያዩ አይነት ቻሌንጆችን በማስጀመር እንግዲህ ይህንን ጉዳይ ላነሱ ቲክቶከሮችና ሌሎችም ሰዎች ምስጋና አቅርቦ ብሩክ ሪል ስቴት እንግዲህ ቃል በገባው መሰረት ለጋሽ አርቲስት ሰለሞን ተካ መኪናውን እንደሚያስረክብ ተናግሯል። እንግዲህ ጉዳዩ ከምን ደረሰ የሚለውን ነው የምንመለከተው። እንግዲህ እስካሁን ባለኝ መረጃ ማለት ነው ትላንትናም በተለቀቀው ቪዲዮ ብሩክ ሪል ስቴትም በለቀቀው ቪዲዮ ማለት ነው እንግዲህ ለአርቲስት ሰለሞን ተካ መኪናውን እንደሚያስረክብ ቃል ገብቷል። ሆኖም መኪናውን ለመረከብ ግን የተለያዩ አይነት ዝግጅቶች እየተዘጋጁ ነው ያሉት። ስለዚህ በዛ አማካይነት እና ብዙ ሰዎች በተገኙበት የተለያዩ አይነት እንግዶች በተገኙበት መኪናን በሽልማት መልክ እንደሚሰጣቸው ነው እንግዲህ ቃል የተገባላቸው። ይህም ቃል ደግሞ ዛሬ ወይም ነገ እንደሚፈጸምላቸውም ከብሩክ ሪል ስቴት ያገኘነው መረጃ ያመለክታል ማለት ነው። መኪናው ተገዝቷል። እንግዲህ ሁላችሁ እንኳን ደስ አላችሁ። እንግዲህ እዛ አዲስ አበባ ላይ አዶናይ ከብሩክ ሪል ስቴት ጋር ቲም አድርጎ እንደ ኢቨንት አይነት ነገር እየተዘጋጀ ነው። አዶኒያስም ጥሪ ያደረገላቸው ሰዎች ይገኛሉ። የእሳቸው አድናቂዎች የድሮ የስራ ባልደረቦቻቸውም ይገኛሉ ብለን እንጠብቃለን። ትልልቅ የሚዲያ ተቋማትም ኮንታክት እየተደረጉ ነው። ለማንኛውም መኪናው ዝግጁ ሆኖ ቀኑን እየተጠባበቀ ነው። ኢን ዘ ካሚንግ ዴይስ ሜቢ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። መኪናውን እናስረክባለን ማለት ነው። ጋይስ እንግዲህ በጣም ነው የምናመሰግናችሁ። የኛ ደንበኞች ደግሞ እንደምታውቁት አሁን ሃይ ሲዝን ነው። አሁን የምንገናኘው ሮያል ኮንቲኔንታል ሆቴል ነው። እኔ ዋጋውን አልናገርም። booking.com ላይ ገብታችሁ ተመልከቱ። እንግዲህ የዛሬ ዓመት ቤት የገዙ ሰዎች ቤታቸውን አሁን በእንደዚህ አይነት ዋጋ ነው የሚያከራዩት ማለት ነውና አሁንም ውሃ ዳር ፕሮጀክቶች አሉ። ቡርጅ ከሊፋ ጋር አለን። ከቡርጅ ከሊፋ በጀት ዋይስ 10-15 ደቂቃ ርቀት ላይ ፕሮጀክቶች አሉ። እየመጣችሁ እንደ ስማችን እናስደስታችሁ። ኑ ትርፋማ እናርጋችሁ። ብሩክ ሪል ስቴት እንግዲህ ዋና ዋናዎቹ ሲወሩ የነበሩት ዜናዎች እነዚህ ናቸው። እንግዲህ እንደምታውቁት በመጀመሪያ ደረጃ ላይ በነገርኳችሁ በተለይ ደግሞ በቲክቶከሮቹ የተለያዩ አይነት እንግዲህ ከባህል ያፈነገጡ ልብስ ናቸው ወይም አለባበስ ናቸው ተብለው እንግዲህ በጣም ብዙ ነገር ትችትና የተለያዩ አይነት ወቀሳ ከደረሰባቸው እንግዲህ ቲክቶከሮች መካከል በተለይ ደግሞ ኢቫንድሪስ እንደዚሁም ደግሞ ጃኒ ይገኙበታል። እስቲ በኢቫንድሪስ ጉዳይ ላይ የተሰራውን ደግሞ ሜም እንመለከታለን። እስቲ አንድ ሜም የተሰራባቸውን ቀልዶች በቲክቶክ ላይ የተሰራባቸውን ቀልዶች ተመልክተን እንመለሳለን። ኢቫን አለባበሲ ስንት ወጣ? አለባበሲ እኔ የታወቀ ነው። ኢን ሚሊየንስ ነው። ዛሬ ዓመትም አሁንም 3 ሚሊዮን አውጥቻለሁ። ደግሞ ምንድነው ጡትሽ ወርዷል እኮ እሺ ከዚህ ቀጥሎ እንግዲህ እናንተ ደግሞ ዘና የሚያደርጓቸው የተለያዩ አይነት አጫጭር የሆኑ የቲክቶክ አስቂኝ የሆኑ ቪዲዮዎችን አዘጋጅቼላችኋለሁ። ወደዛ እንተላለፋለን።
ካፕቴን አሜሪካ በኢትዮጵያ ካፕቴን ኢትዮጵያ ነበር። አሁን ማተናገሪ Come on everybody. What is famous? አረንጓዴ ቢጫ ቀይ ደግሞ እንግዲህ ካፕቴን አሜሪካ አይነረም ነው። ሄሎ እንደ ጎማ ነው ያሽከረከረው። ሄሎ ወላካሎ ሄሎ ሄሎ ነስተይም ወንስኩት በራን ማስቀየሱ ነው። ወላካሎ ሄሎ ከምንም ሳይሆን ማለት ነው። መነጽሩን ፈልጎ አይደለም የገዛው። ጤና ይስጥልኝ። እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን። ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም ማለት ሻውጣን ከእሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ ግን በጣም ባለጌ ናችሁ። በጣም ባለጌ ስድ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ። ከእሳት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ እሳቱ ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከእሳት ተመለስ ብለው ¿Y qué fue? No hiciste nada. Con tanta chapa va a hacerle ranking canking can. ¿Y qué fue? No hiciste nada. Con tanta chapa va a hacerle ranking canking can. Mambo. Chapa. Doggy style. Que la liga la mata, muñeca metiste la pata, deja ese paquete, si a ti te ganaste la ñata, busquen alcohol, la tipa se trancó, parece que le falta aceite ese motor, ¿y qué fue? No hiciste nada, con tanto... ¡Hola, Carlos! ¡Mira! ¡Hola, Carlos! ¡Hello! 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 Songo mbona wewe.
God have mercy upon us. እንግዲህ ለዛሬ ይዤላችሁ የቀረብኩት ይሄንን ይመስል ነበር። እንግዲህ ዘና እንዳላችሁና የተለያዩ አይነት መረጃዎችን እንዳገኛችሁ ተስፋ አደርጋለሁ። እንግዲህ የአብረን ሳቅ የተሰኘውን የዩቲዩብ ቻናል ደግሞ ከወደዳችሁት ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚሁም ደግሞ እነዚህን ቪዲዮዎች ደግሞ ሼር እና ላይክ በማድረግ ለሌሎችም እንዲዳረሱ ማድረግ ትችላላችሁ ማለት ነው። በሚቀጥለው ደግሞ በሌላ ቪዲዮዎች ተመልሼ እጠብቃችኋለሁ ማለት ነው። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም